ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ሁኑ። በቅድሚያም ዋና ዋናዎቹን የኤርትራ ወታደሮች ድንበር ጥሰው ገቡ። የኤርትራ ወታደሮች በሁለት የድንበር ከተሞች ወደ ኢትዮጵያ ግዛት መግባታቸውን ያመላክተ አነጋጋሪ መረጃ ይፋ ሆኗል። የኤርትራ ጦር ዛላምበሳና ኢሮብን መያዙን ጀነራሉ ይፋ አድርገዋል። የኤርትራ ወታደሮች በድንበር እየገቡ ያሉት የኢትዮጵያ መከላከያ ሰራዊት ዩኒፎርም ለብሰው መሆኑን ጉዳዩን ይበልጥ አነጋጋሪ አድርጎታል። የኢትዮጵያ መከላከያ ሰራዊትም ሻዕቢያ ለመደምሰስና ወደ መጣበት ለመመለስ እንቅስቃሴ መጀመሩ ታውቋል። ጦሩ ዛሬ ወይንም ነገ እርምጃ መውሰድ እንደሚጀምር ሲገለጽ መዳረሻው አሰብ እንደሚሆን ተመላክቷል። ከሰሜን ኢትዮጵያ የተሰሙ ትኩስ መረጃዎችን ከጥንቅራችን ተደምጡታላችሁ። ከብዙ አቅጣጫዎች ምስራቅ አፍሪካ የመካከለኛው ምስራቅን ያህል ትኩረት ያስፈልገዋል እየተባለ ባለበት በዚህ ሰዓት ህወሓት ለፈረንሳይ ሚዲያ በኢራን ያየነው በእኛም ሊደገም ነው ሲል አነጋጋሪና የወታደራዊ ተንታኞችን ስጋት ከፍ ያደረገ መረጃ አጋርቷል። ከሀገር ውስጥ ታጣቂዎች በተጨማሪ ከኤርትራና ሱዳን ሰራዊት ጋር በቅንጅት እየሰራ ያለው ህወሓት የፌዴራል መንግስቱ ጦርነት ሊከፍትብኝ ቀን ቆርጧል ድረሱልኝ ብለዋል። ድርጅቱ ይህን ያለው ጠቅላይ ሚኒስትር አብይ በትግራይ ጦርነት የመክፈት ፍላጎት የለኝም ባሉ ማግስት መሆኑ ደግሞ ጉዳዩን ትኩረት ሳቢ ያደርጎታል። በመረጃችን ተካቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪው ተፋጠዋል። ጠቅላይ ሚኒስትር አብይ የኢራንን እርምጃ በወገዙ ማግስት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ ከኢራን ጎን ነን ብለዋል። ሼህ ኢብራሂም ኢራንን አዲስ አበባ በሚገኘው ኤምባሲ በመሄድም አስተዛዝነዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሆኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን ልትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የኤርትራ ወታደሮች ድንበር ጥሰው ገቡም። የኤርትራ ወታደሮች በሁለት የድንበር ከተሞች ወደ ኢትዮጵያ ግዛት መግባታቸውን ያመላከተ አነጋጋሪ መረጃ ይፋ ሆኗል። የኤርትራ ጦር ዛላምበሳና ኢሮብን መያዙን ጀነራሉ ይፋ አድርገዋል። የኤርትራ ወታደሮች በድንበር እየገቡ ያሉት የኢትዮጵያ መከላከያ ሰራዊት ዩኒፎርም ለብሰው መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። የኤርትራ ጦር በመከላከያ ዩኒፎርም የኢትዮጵያን ድንበር ጥሶ መግባቱን የአፍሪካ ዲፌንስ ፎረም ዘግቧል። ወታደሮቹ በሁመራና ዛላምበሳ በኩል የኢትዮጵያ መከላከያ ሰራዊት ልብስ በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆኑን ዘገባው ጠቅሷል። ሻዕቢያ በአፋር ክልልና በትግራይ አዋሳኞች ትላልቅ የኮንክሪት ምሽጎችን እየሰራ መሆኑም ተመላክቷል። የኢትዮጵያ መከላከያ ሰራዊትም ሻዕቢያ ለመደምሰስና ወደ መጣበት ለመመለስ እንቅስቃሴ መጀመሩ ታውቋል። ጦሩ ዛሬ ወይንም ነገ እርምጃ መውሰድ እንደሚጀምር ሲገለጽ መዳረሻው አሰብ እንደሚሆን ተመላክቷል። በሌላ በኩል ከብዙ አቅጣጫዎች ምስራቅ አፍሪካ የመካከለኛው ምስራቅን ያለ ትኩረት ያስፈልገዋል እየተባለ ባለበት በዚህ ሰዓት ህወሓት ለፈረንሳይ ሚዲያ በኢራን እያየነው በእኛም ሊደገም ነው ሲል አነጋጋሪና የወታደራዊ ተንታኞችን ስጋት ከፍ ያደረገ መረጃ አጋርቷል። ከሀገር ውስጥ ታጣቂዎች በተጨማሪ ከኤርትራና ሱዳን ሰራዊት ጋር በቅንጅት እየሰራ ያለው ህወሓት የፌዴራል መንግስቱ ጦርነት ሊከፍትብኝ ቀን ቆርጧል ድረሱልኝ ብለዋል። ድርጅቱ ይህንን ያለው ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት የመክፈት ፍላጎት የለኝም ባሉ ማግስት መሆኑ ደግሞ ጉዳዩን ትኩረት ሳቢ አድርጎታል።
በኢራን እስራኤል ጦርነት ጥላ ስር የወደቀው ምስራቅ አፍሪካ ላይ ከባድ የጦርነት ደመና ጥላው እያጠላ ነው። ስጋቱ ኢትዮጵያ፣ ሱዳን እና ኤርትራን የሚያቀጣጥል ሲሆን በተለይም ሰሜን ኢትዮጵያ ያለው ሁኔታ አሳሳቢ ሆኗል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች እየገሰገሱ ነው፣ ትግራይ በፌዴራል ወታደሮች እየተከበበች ነው ሲሉ ለአጃንስ ፍራንስ ፕረስ መናገራቸው ተዘግቧል። ሁኔታው በሰሜኑ የአገሪቱ ክፍል አዲስ ግጭት ሊነሳ ነው የሚል ስጋትን አሳድሯል። ከዚሁ ሊፈነዳ ጫፍ ላይ ከደረሰው የሰሜን ኢትዮጵያ ግጭት ጋር በተያያዘ 40 በላይ አገራት በሰሜን ኢትዮጵያ ባለው ወቅታዊ ውጥረት የጋራ ደብዳቤ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን አስገብተዋል። በአማራ በኦሮሚያና ትግራይ ክልል ጨምሮ በግጭት አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶችን ለማስቆም የኢትዮጵያ መንግስትና ሌሎች ተዋናዮች ሁሉ ተጨባጭ እርምጃ እንዲወስዱ ሀገራቱ ጥሪ አቅርበዋል። በሰሜን ኢትዮጵያ ወታደራዊ ግጭት ሊያስከትል የሚችለውን ወቅታዊ ሁኔታ በከፍተኛ ስጋት እየተከታተሉ መሆኑን በደብዳቤያቸው ያመለከቱት ሀገራቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡ አሳስበዋል። ደብዳቤውን ያቀረቡት 41 ሀገራት ሲሆኑ በመጪው ምርጫ ወቅት ሀሳብን በነጻ የመግለጽና የመደራጀት መብቶችን መጠበቅ እንደሚገባ አሳስበዋል። በቀጣይ መረጃችን ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪው ተፋጠዋል። ጠቅላይ ሚኒስትር አብይም የኢራንን እርምጃ በወገዙ ማግስት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ ከኢራን ጎን ነን ብለዋል። ሼህ ኢብራሂም ኢራንን አዲስ አበባ በሚገኘው ኤምባሲ በመሄድም አስተዛዝነዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በኢትዮጵያ በሚገኘው የኢራን ኤምባሲ በተዘጋጀው የሀዘን መግለጫ መርሃ ግብር ላይ ተገኝተው የተሰማቸውን ሀዘን ተናግረዋል። በኢትዮጵያ የኢራን ኤምባሲ በወጣው መረጃ መሰረት በጽዮናዊው አገዛዝና በዩናይትድ ስቴትስ በተፈጸመ ጥቃት የኢራን ከፍተኛ መሪ የሆኑት አያቶላ አሊ ሐሜኒ በሰማዕታትነት ማረፋቸውን ተከትሎም የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች በኤምባሲው ተገኝተው ሀዘናቸውን ገልጸዋል። በሀዘን መግለጫው ላይ ጠቅላይ ምክር ቤቱ አመራሮች በኤምባሲው ተገኝተው የክብር መዝገብ ላይ ፈርመዋል። በአንጻሩ ጠቅላይ ሚኒስትር አብይ በኢራን ጥቃት የተፈጸመባቸው እንደ ኩዌትና ኳታር ያሉ ሀገራትን ማነጋገራቸው የኢራንን ድርጊት መቃወማቸው ይታወሳል። የሼህ ኢብራሂም ቱፋ ድርጊት ታዲያ ጠቅላዩን እንዳስቆጣቸውና እርምጃ ሊወስዱ እንደሚችሉም ተመላክቷል። በቀጣይ መረጃም የኦሮሞ ነጻነት ሰራዊት ተዋጊዎች የጦር ወንጀሎች ሊሆኑ የሚችሉ የሰብአዊ መብት ጥሰቶች መፈጸማቸውን አምነስቲ ኢንተርናሽናል ገለጸ። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መደፈርን የተለያዩ ወሲባዊ ጥቃቶችን ፈጽመዋል ሲል አዲስ ባወጣው ሪፖርት ከሷል። የታጣቂ ቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሃንን ንብረት የመውደም ድርጊቶች በጦር ወንጀልነት ሊፈረጁ የሚችሉ እንደሆነ አስታውቀዋል። አምነስቲ ኢንተርናሽናል በዛሬው ዕለት ይፋ ባደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱት የታጣቂ ቡድን አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት የፈጸሟቸውን ድርጊቶች የዳሰሰ ነው። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ እንደሆነ ገልጸዋል። የሰብአዊ መብቶች ተቋሙ ምርመራውን ሲያከናውን በቡድኑ አባላት ወሲባዊ ጥቃት ተፈጸመባቸው 10 ሴቶች ቃለመጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማነጋገሩንና የሕክምና መዝገቦች መመርመሩን አስረድቷል። በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት የተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች እንደነበረ አክሏል። በ2011 የተጀመረው የኦሮሞ ነጻነት ሰራዊትና የመንግስት የጸጥታ ኃይሎች ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪሉ ህዝብ ላይ እንደሆነ አምነስቲ ለመገናኛ ብዙሃን በላከው መግለጫ ላይ ጠቅሷል። የድርጅቱ የምስራቅና ደቡብ አፍሪካ ሪጅናል ዳይሬክተር ቲጌሬ ቻጉታ ለ7 ዓመታት ያህል ኦሮሚያ ክልል ውስጥ ያሉ ታጣቂዎች በኮሙኒኬሽንና መገናኛ ብዙሃን መገደብ ምክንያት በተፈጠረ የጨለማ ሽፋን ስር ሆነው ንጹሃንን ለከፍተኛ ስቃይ ዳርገዋል ብለዋል። የአምነስቲ ሪፖርት እንደሚያሳየው ቃለመጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለወሲብ ባርነት ዳርገው ነበር። ሪፖርቱ 9ኙ በኦሮሞ ነጻነት ሰራዊት ታጣቂዎች ጥቃት ተፈጽሞባቸው አንዷ ደግሞ በኢትዮጵያ መከላከያ ሰራዊት ወታደርም እና በኦሮሞ ነጻነት ሰራዊት ታጣቂዎችም ጥቃት ደርሶባታል ይላል። በማሳያነት የተጠቀሰች አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጇ 3 ሳምንት ለሚሆን ጊዜ ዋሻ ውስጥ እጃቸው ከዛፍ ጋርም ታስሮ በበርካታ የኦነግ ሰራዊት አባላት ወንዶች መደፈራቸውን እንደተናገረች መግለጫው ላይ ሰፍሯል።
በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ በ5 የምርጫ ክልሎች ላይ ያስተላለፈውን ውሳኔ በመቃወም የቀረበውን አቤቱታ የሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ለመጋቢት 2 ቀን 2018 ቀጠሮ ሰጠ። በልደታ ምድብ ችሎት ረቡዕ ዕለት ጉዳዩን የተመለከቱት ዳኛ ሰብለ ክንፈ የቀረቡትን የመጀመሪያ ደረጃ አቤቱታን መርምረው ክርክሩን ለመስማት ለተጠቀሰው ቀነ ቀጠሮ ሰጥተዋል። ውዝግቡ የተቀሰቀሰው የፌዴሬሽን ምክር ቤት 5 የምርጫ ክልሎች ማለትም ሁመራ፣ አዲረመጽ፣ ኮረም፣ ኦፍላ፣ ጠለምትና የራያ አላማጣ ከትግራይ ክልል ውጭ ሆኖ ምርጫ እንዲያደርጉ መወሰኑን ጥር 25 ቀን 2018 ለምርጫ ቦርድ በጻፈው ደብዳቤ ማሳወቁን ተከትሎ ነው። ምክር ቤቱ የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም አሳውቋል። ይህንን ውሳኔ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመሩት ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ተቃውሞታል። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ የሚያግድ ጊዜያዊ ትዕዛዝ ሰጥቷል። ፍርድ ቤቱ ይህንን እገዳ የጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥ ድረስ ነው። በትናንትናው ዕለት በተካሄደው ችሎት ምርጫ ቦርድ በስምረት ፓርቲ ለቀረበበት ክስም ይፋዊ ምላሹን አቅርቧል። በተጨማሪም በወልቃይት፣ በጸለምቲ፣ በራያ አካባቢዎች የአማራ ማንነትና ወሰን አስመላሽ የሚሟገቱት ወገኖችም በስምረት ላይ መቃወሚያ ማቅረባቸውን ተከትሎ ሌሎች ጉዳዩ የሚመለከታቸው አካላት በክሱ ሂደት ውስጥ ጣልቃ ገብተው እንዲሳተፉ ተደርጓል። ይህ ተቃውሞ የቀረበው በራያ ራዩማ ዲሞክራሲያዊ ፓርቲ፣ በአማራ ብሔራዊ ንቅናቄ አብን፣ በአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃንና በኮሎኔል ደመቀ ዘውዱ በሚመራው የወልቃይት ጠገዴ አማራ ማንነት እና ወሰን አስመላሽ ኮሚቴ አማካኝነት ነው። እነዚህ ቡድኖች ስምረት ፓርቲ በምርጫ ክልሎች አደረጃጀት ላይ ያቀረበው ክስ ከህገ መንግስታዊ ስልጣን በላይ መሆኑንና በአማራ አስተዳደር ስር ናቸው በሚሏቸው አካባቢዎች ላይ ጣልቃ ገብነት ነው ሲሉ ተከራክረዋል። የፌዴሬሽን ምክር ቤት ውሳኔ በትግራይ ክልል ከፍተኛ ተቃውሞ የቀሰቀሰ ሲሆን በመቀለ በተካሄደው ተቃውሞ ሰልፍ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጉዳዩን ትግራይን ብቻ ሳይሆን መላ ኢትዮጵያን አደጋ ላይ የሚጥልና ወደ ጦርነት ሊያመራ የሚችል ነው ሲሉ አስጠንቅቀዋል። ፕሬዝዳንቱ አክለውም ውሳኔው የፌዴሬሽን ምክር ቤት የምርጫ ቦርድ ወይም የህግ ጉዳይ ብቻ ሳይሆን ፖለቲካዊ በመሆኑ መፍትሄውን ፖለቲካዊ መሆን አለበት ብለዋል። እነዚህ አካባቢዎች እንደ አውሮፓውያን አቆጣጠር ጥቅምት 2020 ከተቀሰቀሰ የትግራይ ጦርነት ጀምሮ በፌዴራል መንግስትና በአማራ ክልል መንግስት ወታደራዊ ኃይሎች ቁጥጥር ስር የሚገኙ ሲሆን ይህም ሁኔታ እስከ አሁንም ድረስ ቀጥሏል። ጦርነቱ በጀመረበት ወቅት በምዕራብ ትግራይ ከ1 ሚሊዮን በላይ የሚሆኑ ሲቪሎች ለዘር ማጽዳትና የማፈናቀል ድርጊት የተጋለጡ መሆናቸው የተገለጸ ሲሆን ይህ ድርጊት ከ2 ዓመታት በኋላ በፕሪቶሪያ የተፈረመው ግጭት ማቆም ስምምነት ከተፈረመ በኋላም ቢሆን በተመሳሳይ ሁኔታ መቀጠሉን መረጃዎች ያሳያሉ። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።